እኔ ለአምላኬ አላህ ስግደት ይገባዋል ብዬ ነው መስገድ የምፈልገው እንጂ ገና ለገና አላህ ቀብር ውስጥ ይቀጣኛል ብዬ ሳይሆን አላህ እኛ ላይ ሀቅ አለው። እሱም ሀቅ ምንድን ነው? መስገድ፣ እሱ ያዘዘንን ነገር መታዘዝ። በቃ ለአላህ ይሄ ነገር ይገባዋል ብዬ እንጂ መስገድ የምፈልገው ገና ለገና ነገ ቀብር ውስጥ ይቀጣኛል ብዬ አይደለም። እሱንም ያካትታል። አላህን ስናመልከው አርካኑል ኢባዳ የሚባሉ የኢባዳ ምሰሶች 3 ናቸው። የመጀመሪያው መሀባ ነው፣ ፍቅር ነው። አላህ ማምለክ ያለብን ተገደን ሳይሆን አፍቅረን ነው መሆን ያለብን። ሁለተኛ ነገር ደግሞ ረጃ ነው፣ ተስፋ ነው። አላህን በጀነት ውስጥ አገኘዋለሁ፣ አላህን እገናኘዋለሁ፣ የዚያ ቂያማ ቀን አላህን አገኘዋለሁ፣ ወሮታና አጸፌታ፣ ምንዳና ትሩፋት፣ ስርጉትና ትርሲት ይሰጠኛል ብዬ ሁለተኛውን የማመልከው። ሶስተኛውና የመጨረሻው ደግሞ ተቅዋ ነው። ራሱ ተቅዋ ኸውፍ የሚባለው ማለት ነው። አላህን ፈርቼው ነው ማምለክ ያለብኝ። የቂያማ ቀን ይተሳሰበኛል፣ ሂሳብ አለብኝ። ሐቁን ካልሰጠሁት ይቀጣኛል። ከዛም ባሻገር ደግሞ የሰዎችን ከበደልኳቸው፣ የሰዎችን ሐቅ ከነካው፣ ሰዎችን ከዘለምኳቸው አላህ የቂያማ ቀን የሂሳብ ቀን የሚባል አለ። ዩመል ሂሳብ የሂሳቡ ቀን አለ። አላህ ይተሳሰበኛል ብለን 3ቱም መሟላት አለበት። ከ3ቱ አንዱ ከጎደለ ኢባዳው አልተሟላም ማለት ነው። ለማንኛውም እኔ የሚያሳስበኝ ምንድነው ታውቂያለሽ? ስላንቺ ሳስብ ሁሌ ነው የምነግርሽ፣ ሜሴንጀር ላይም ነግሬሻለሁ። ማበድ አለ፣ እንዳታብጂ ነው የምፈልገው። ማበድ አለ፣ እንደዚህ ሃይማኖት እንደዚህ መቀያየር መዋዠቅ ምናምን ነገር የሆነ ሰዓት ላይ ጽው አንድ እጅ ከጀመረ ወደ ጠሽ ይሄዳል። ከጠሽ በኋላ ደግሞ ኩኩ ይሆናል። ከኩኩ በኋላ ደግሞ ቴንሽንና ኮምፕሬንሽን የሚባሉ ነገሮች አሉ ይመጣሉ ማለት ነው። ከዛ በኋላ ዲፕሬሽን የሚባል ነገር የሚመጣው። ከዲፕሬሽን በኋላ ዲፕሬሽን ራሱ ፐርሚሲብል አለው አብልና አልቲሜት የሚባል ክፍሎች አሉት። ልክ አልቲሜት ላይ ሲደርስ ማይንድ አውት ኦፍ ሲስተም ይሆናል። ማበድ የሚባለው ነገር እሱ ነው። ወደዛ እንዳትሄጂ ጥንቃቄ ያለው አይምሮሽን ጠብቂ። መጀመሪያ አንቺ ስትኖሪ ነው ሃይማኖትም ራሱ የሚኖረው። አንቺ ካበድሽ ከዛ በኋላ ምንም ጥቅም የለውም። አካልሽ ዝም ብሎ እንደ እንስሳ ነው የሚኖረው። እንጦጦ የሃይምሮ ማንጋ ሄጄ ነበር ኢትዮጵያ በሄድኩበት ሰዓት ላይ እና ሳያቸው እላያቸው ላይ ነው የሚጸዳዱት። ምናልባት የማየት እድሉ ካላችሁ ሊላሂ ብላችሁ ካሰባችሁ ሙስሊም ወንድሞቼ እናቶቼ ሄዳችሁ እዛ ያዩዋቸው። መቄዶንያ የሃይምሮን ህሙማን ጋር ምናምን እየሄዳችሁ እንትን በሉ፣ ራሳችሁ እንድትፈትሹ ያደርጋችኋል። አፈጣጠራችሁን ትመለከታላችሁ። መስጠትን መቻላችሁ ራሱ እድሉ አላህ ይሄን ስለሰጣችሁ ትልቅ ነገር አላህ የምታመሰግኑበት ኦፖርቹኒቲ ያላቸውና ሴቶቹ ራቸው ላያቸው ላይ ይጸዳዳሉ የአእምሮ ህሙማን። ወንዶቹ ደግሞ ሴት ሲያዩ እንደ እንስሳ ነው ላያቸው ላይ ሊወጡ ይፈልጋሉ። በጣም የሚያሳዝን ህይወት ነው የሚኖሩት። አንድ ሰው ሲያብድ አያውቀውም ራሱን፣ ራቆቱን ይሁን አይሁን በቃ ዝም ብሎ እንደ ሲርቦ ብቻ ይበላል ይጠጣል። ከዛ በኋላ ደግሞ እንደ ማንኛውም እንደ እንስሳ ዝም ብሎ እንትን ይላል። በቃ ይሄ ነው እንትን ያለው። በእንደዚህ አይነት መልኩ እኔ ለአንድ ሰው አልመኝም። ይሄ የሃይማኖት ጉዳይ ዝም ብለሽ ኮንፊውዝድ የምትሆኝ ከሆነ አንዴ ክርስቲያን፣ አንዴ እስላም፣ አንዴ እንትን ምናምን፣ አንዴ ሙስሊም ምናምን የምትሆኝ ከሆነ ዋንስ የሆነ ሰዓት ላይ ማበድ አለ። ካበድሽ በኋላ ለአንቺ ምንም ነገር፣ ለእኛ ግን ህመም ነው፣ ለቤተሰቦችሽ ህመም ነው። ቢያንስ ላይፍል ኑሪ እዚህ ዱንያ ላይ ኖረሽ እንኳን ለፊ ቢያንስ እንኳን ከዛም ከዚህም ማተሽ ግን መሆን እኔ በጣም ነው እንትን የሚለኝ የሚያሳስበኝ ስላንቺ ሳስብ ማለት ነው። ያኛውንም ዓለም ማተሽ አላህ ይጠብቅሽ። ከዛ መጨረሻሽን አላህ ያሳምርልሽ፣ የኛንም ያሳምርልን። ደግሞ እዚህ ዓለም ላይ ደግሞ አንዱንም ሳታጣጥሚ በስነ ስርዓት አንቺ አሁን እኮ ባል ማግባት ሁላ እንዳንቺ እንደምትሆኚው ለምን ባልሽን አገባሽው? ክርስቲያን ነው። ጽው ሲልብሽ ወደዚህ የምትመጪ ከሆነ ገባሽ? ጠሽ ሲልብሽ ወደዚህ የምትመጪ ከሆነ አንዳንዴ ኩኩ ስትሆኝበት ግራ ገብቶ ሊፈታሽ ይችላል። ሙስሊም ደግሞ ከሆነም እንደዛው ምንድናት ይችል ጤነኛ አይደለች ምናምን ያቋም መዋዠቅ ይባላልና ወደ ምንድን ነው የሚያደርገሽ? ሳይካትሪስት ሊያይሽ ይገባል፣ የስነ ልቦና መምህር ሊያይሽ ይገባል ብሎ ወደዛ ሊልክሽ ሁላ ይችላል። እንደዚህ አይነት ሁኔታ ውስጥ እንድትገቢ አልፈልግም። እና ረጋ ብለሽ እስቲ ለተወሰነ ጊዜ ገለል ብለሽ ከሚዲያ ወጥተሽ የራስሽ የአረመሞና የጥሞና ጊዜ ውሰጂ። ጀምር። ለምን 1 ወር ይበቃል፣ 1 ወር 2 ወር ይበቃል። በቃ ከማንም ጋር ሳትገናኝ ግዴታ አይደለም ሚዲያ ላይ መንጠልጠል። ሙሐደራዎችን እየሰማሽም ሊሆን ይችላል፣ ቁርአን እየሰማሽም ሊሆን ይችላል።
የሆነ ነገር በቃ አንቺ ብቻ በቃ ያሳርፈኛል ብለሽ የምታስቢበትን ግን ጽናት ያለው ነገር አንድ ነገር ላይ ሁኚ። ክርስትናውም ያዋጣኛል በቃ ይሄ ነው የኔ ማረፊያ ብለሽ ካሰብሽ ደግሞ ክርስቲያኖች ጋር ሄደሽ መዝሙርሽን እያዳመጥሽ ስጋውና ደሙን ወስደሽ እዛው የራስሽ ጋር ማለት ነው አንቺ ያመንሽበት በቃ ይሄ ነገር ለኔ ያዋጣኛል ለቀጣይ ዓለም ለቀብሬም ለዛኛው ዓለምም ለፍርድ ቀንም ይሄ ነገር ነው የሚያዋጣኝ ብለሽ ያሰብሽበት ሄደሽ ስትሄጂ ግን አይምሮሽን ጠብቀሽ ገባሽ ቢያንስ እዚህ ዓለም ላይ ያኛው እንኳን ብታጨው እዚህ ዓለም ላይ መኖር አለብሽ ብለን ስለምናስብ ነው የምመክርሽ። ግን እዛም የሆነ ነገር ይቅራ የተገባሽ ምንም ነገር ምን ትምት ኤቲስቶች እኮ አንድ አቋም አላቸው። ኤቲስቶች እንደዚህ በእምነት አልባ የሚባሉ ሰዎች አንድ አቋም አላቸው። ምንድነው አቋማቸው? እያሉም ቢሆኑ ኑሯቸውን የራሳቸውን ኑሮ እየኖሩ ግን ኤቲስት ናቸው። አውሮፓ 40% ወይም ከ40 እስከ 65% ኤቲስት ነው። ሰው ኤቲስት ነው ወይ አግኖቲስት ነው። ግን ይኖራል። ለማንኛውም ቁጥር ጥሩ ስራ አላቸው፣ ይዝናናሉ፣ ይኖራሉ፣ ልጅ ይወዳሉ፣ ትዳር ይዛሉ ምናምን። አንቺ ግን ይሄ እድል እንኳን የለሽም። አንድ ሰው ካበደ እና ሮሃይናዬ ረጋ ብለሽ አስቢበት። አይ ቲንክ እኔ ይመስለኛል ማንም ሰው ያንቺን መሰባበር ማንም አይፈልገውም። እኔ በበኩሌ አልፈልገውም። ሁሉም ሰው አይፈልገውም። ብትመለሽ ወደ ዲኑ እስላም ጥሩ ነው ለአንቺ ለህይወትሽ። የተመራ ሰው ምሪቱ ጥቅሙ ለራሱ ነው። የጠመመ ሰው ደግሞ ጥመቱ ጉዳቱ ለራሱ ነው። ካላህ ዘንድ ብርሃንና ገላጭ መጽሐፍ መጣላችሁ ነው የሚለው ሱረቱ አናም ምዕራፍ 6 ቁጥር 104 ላይ። ስለዚህ የብርሃን መጥቷል። የታወረ ሰው እውርነቱ ለራሱ ነው። የተመራ ሰው ደግሞ ብርሃኑ ለራሱ ነው የሚለው። ለራስሽ ነው የምትጠቀሚው። በአንቺ መልካም ስራ አላህን አትጠቅሚው። የአንቺ ክፉ ስራ አላህን አይጎዳው። አንቺ ራስሽ ፕሪቪሌጅ እንድታገኝ ነው ይሄ ኦፖርቹኒቲ የተሰጠሽ። ዱንያ ናት፣ አጭር ጊዜ ናት ያለችው። ከዚህ በላይ ከዚህ በኋላ ምናልባት 50 ዓመት ላይሽ ላይ ብትጨምሪ አላህ ፈቅዶ ማለት አናውቀውም መጨረሻችን ስንት ዓመት እንደምንኖር። አጭር የፈተና ዓለም እንደሆነ እያወቅሽ እንደዛ መሆን የለብሽም። እድሉ ከተሰጠሽ ተጠቀሚበት። እድሉ እናትሽ ማህፀን ውስጥ አይን፣ እጅ፣ እግር ምናምን የሚባሉ ነገር አናቶሚ የሚባሉ ነገሮችን ታፈሪያለሽ። ግን እናትሽ ማህፀን ውስጥ ያለውን የማፍራትና ያለ ማፍራት ቻንስ እንኳን የለሽም። ግን ባታፈሪና ብትመጪ እዚህ ዓለም ላይ እውር ትሆኛለሽ። አይን ባይኖርሽ፣ እጅ ከሌለሽ ደግሞ መንገድ ላይ መሄዳችሁ ምናልባት በዊልቸር ነው የምትሄጂው። ጆሮ ከሌለሽ መስማታችሁ እናትሽ ማህፀን ውስጥ ያላፈራሽው አንቺ ባልፈለግሽው መልኩ አንዳንዴ ጄኔቲክስ ሜካፕ ዲፎልት ይሆንና እንደ ነገር ይፈጠራል። እድሉን ያላገኙ ሰዎች አሉ፣ ብዙ ሰዎች አሉ። አሁን ግን እዚህ ዓለም ላይ ስትኖሪ ለሚቀጥለው ዓለም ምርጫውን አላህ ሰጥቶሻል። አማርጬ ብሎ ሰጥቶሻል። ይህንን ምርጫ መጠቀም ስቺ ለአጭር ጊዜ ናት። በቃ ዱንያ ናት። በቃ እንደምንም ብዬ ታግሼ ብለሽ በቃ ፈተናውን ተቋቁሜ በቃ የቀረው ነፍስዬን እርግጥ ላርጋት ብለሽ እስቲ የሆነ ነገር አስቢ። በቃ ነፍስያው ትቅርብኝ፣ በቃ ሊላሂ የሆነ ነገር ላደርግና ጥሩ ህይወት ልኖር። ሪሊ ለአላህ መገዛት ባርነት ሳይሆን አርነት ነው ብለሽ ነፃነት፣ እውነተኛ ነፃነት እንደውም ይሄ ነው ብለሽ ስትር ብለሽ ሌሎች ህይወቶች እንደሚኖሩት ለመኖር ብትሞክሪ ነፃ ትወጫለሽ ማለት ነው። ካልሆነ ግን ተጎርተሽ ማየቱን እኛም አንፈልገው። የምር ጽው ማለት በጣም እንትን ነው፣ ከባድ ነገር ነው። እኔ ብዙ ሰዎችን አይቻለሁ፣ ያሳዝናሉ። በራሳቸው ዓለም ውስጥ ነው የሚኖሩት። ምን ትክክል ይሁን አይሁን አያውቁም ማለት በጣም ከባድ ነው። አይነ ስውር ይሻላል ከብድ፣ ጆሮ የማይሰማ ይሻላል ከብድ፣ እጁ የተቆረጠ እግሩ የተቆረጠ ይሻላል። ማበድ ማለት አውቶ ሲስተም ነው። ዝም ብሎ ቀፎ ነገር ነው ሰውነትሽ። አይንም ቀፎ ይሆናል፣ ጆሮም እግርም ቀፎ ነው። ከዛ በኋላ ውስጡ ያለው ነገር ዲስኦርደር ካጋጠመው እንትን በይ አስቢበት እና እንትን በይ። አመሰግናለሁ። ልክ በለከ ያወራው ነገር ሁሉ ልክ ነው። ዱዓ አድርግልኝ። ኢንሻአላህ ምን ችግር የለም። በርቺ። ጓደኞች ደግሞ የሙስሊም ጓደኞች እንትን በይ። አሁን አዋዋለሽ ነው። አስብቶ አራጆች የሚባሉ አሉና የቅቤ አንጓቾች ደግሞ አሉ፣ ዙሪያሽን የከበቡ ሰዎች። እነዛ ሰዎች እስካልከፈርሽ ድረስ አይወዱሽም እንዳይመስልሽ። ምንም አይጠቅሙሽም ደግሞ ራሱ ማለት ነው። መጨረሻ ላይ በቃ እንድትንዘላዘይ ነው የምትሆኙ። ያ ሱጁድ እንትን የምትይው ግንባርሽን
ከመሬቱ ጋር አስነክተሽ ለዓለማቱ ጌታ የምታቀርቢውን አምልኮ ሊያስቀሩብሽ ነው የሚፈልጉት። በቃ ከአላህ ጋር ለያይተውሽ በቃ እንደዚህ ዝም ብለሽ የባዘነ በግ ሆነሽ ስትቅበዘበዢ እንድትኖሪ ነው የሚፈልጉት እነሱ። የታወቀ ጉዳይ ነው። ከዛ በኋላ እነሱ ጋር መሄደሽ ስትንዘላዘይ ብትኖሪ ምንም አይመስላቸው። ዋናው ከእስልምና መውጣትሽ ነው ለእነሱ ትልቁ ነገር እንጂ በቃ ዝም ብለሽ ባለጌ ብትሆኚ ብትንዘላዘይ ተሳዳቢ ብትሆኚ እነሱ ጋር ምንም አይመስላቸውም። ለምን በቃ የሚፈልጉት ዓላማ ሸይጣን የሚፈልገው ነገር አድርጓል። ሸያጢን ደግሞ የሰዎችም አሉ ታውቂያለሽ፣ ደግሞ በእስልምና ሸያጢን የሚባሉት ማለት ነው። እና በቃ እሱ ዓላማቸው ያ ነው። በቃ ካስወጡሽ በኋላ ወስውሰው ካስወጡሽ በኋላ እንዳሰግጅ አድርጎሻል ምናምን ነገር። አንዷ እንደዛ ነው ያለችው ምንም አታውቅ ልጅ የነበረችው አለች እንትን ብለው በዚህ ምናምን ብለው እንትን አሉ እና መጨረሻ ላይ ራሷን የት እንዳገኘች ታውቂያለሽ? ናይት ክለብና ሰካራም ሆኗ ነው ያገኘችው። ወደ ኦርቶዶክስ ውስጥ ገብታ ማለት ነው። ማለት ቤተክርስቲያን ምን አለ ቢወስዷት ቁርባን እንድትቆርብ ያደርጓት ምናምን ነገርና ቁርባን ምናምን ነገር እንደ ፋራ አድርገው ራሳቸውን አንቺ ገና ነሽ ይደርሳል እሱ ገና ወደፊት ምናምን ነገር ምናምን ብለው የሃይማኖት ሰዎች የሚባሉ ሰዎች ጭሰታሞች ሆነው ቁጭ አሉ። ከዛ በኋላ ያሉን ነገር አስለምደዋት ምን ብለዋት መጨረሻ ላይ ቲሻ ቤት ከዛ ጫት ትቅማለች። ከዛ በኋላ ደግሞ ከተቃመ በኋላ ምናምን ነገር የሆነ ጨብሲ ምናምን ይላሉ። ከዛ በኋላ ናይት ክለብ እየወሰዱ ናይት ክለብ ጠጭ የሆነች ሰካራም ሆና መጨረሻ ላይ ምንድነው ምን አይነት ህይወት ውስጥ ነው የገባሁት እና ያ ምንድነው ስትር ያልኩበት በሂጃብ የነበርኩበት ህይወቴ በጣም ናፈቀኝ ብላ መጣች። በቃ እና በቃ ጥሩ አልነበርኩም በቃ ማለት ያን ህይወቴን አጣሁት። ያ ተሰትራበት የነበረውን ሱቢ ተነስታ ሰላቷ የምትሰግደው ከዛ ቀኗ እንዲባረክላት ዱዓ አድርጋ ከዛ በኋላ ደግሞ ሰላተ ዙሁር እስኪመጣ ድረስ ሰላተ ዙሁር ላይ አላህ ፊት ስለመቆም ብላ ተቋዋ የአላህን ፈርታ ሀያ የምታደርገው ነገር አላህ የምትፈራው ነገር እሱን ላጠፋ። ከዛ ኸምር ማለት በጣም ሐራም ነው፣ ያሳማ ስጋ ሐራም ነው ምናምን የሚባሉ ነገሮችን ትታ ኸምር መጠጣት እነ ቮድካ እነ ዊስኪ ምናምን ነገር አስቡት ማለት ጭምልቅልቅ ያለ ነገር። ከዛ በኋላ ደግሞ አንድ ቀን የሐላል ባሌ ይመጣል ብላ መጠበቅ የነበረችው አለች ወንዶች 3-4 እየተቀያየሩ ስትሰክር ምንንም ሳታውቀው እየተቀያየሩ አንደኛ ወንድ ጋር ራሷን ተኝታ ታገኘዋለች አልጋ ላይ። ነገ ደግሞ ከሚቀጥለው ወንድ ጋር ራስሽ ፈልገሽ ነው ምናምን እያሉ ሲጫወቱባት ሁላ እንዴት እንደዚህ ሊሆን ቻልኩ? አይሰክረሽ ራስሽ ነሽ ያስቸገርሽው ይሏታል። በቃ የማንም መጫወቻ ሆነ ስትንዘላዘል ገላዋን ለዛ ለሐላሌ የምትብላ የምታስበው ልጅ ምንም አታውቅ አላህ ሲፈጥራት ለአንድ ወንድ ብሎ የፈጠራትን የነበረውን ራሷን አበላሽታ ሁላ አገኘችው እና በጣም በቃ ተጎዳች ብዙ ነገር። ኤኒዌይ እንደዛ ነው መጨረሻው ይሄ ነው። እኔ ልመክርሽ የምችለው ነገር እሱን ነው። እኔ ሙሉ የምለው እሱን ነው። እዛ ቤትሽበት ሰዓት ላይ አደራ ወንዶችን ነበር ምልሽ የነበረው እንትን እንዳይሉ ለህይወትሽ እንዳያበላሹሽ። ያንቺ ጎበዝ ነሽ በእንደዚህ አይነት ነገር ይመስለኛልና በርቺ። እንግዲህ ጨቀጨቅንሽ አፉ ወይንሽ። አይ ወደ አንተ ተፈጠረ በሚለው እኔም አልስማማም። ቃልም ስጋ ሆነ ማለት ተፈጠረ በሚለው አልስማማም። ኦሪት ዘጸአት ምዕራፍ 4 ቁጥር 2 ላይ ገባ ጌታ ይቺ በእጅ ያለችው ምንድናት አለው? እርሷም በትር ናት አለው። ከዛ ቁጥር 3 ላይ ወደ መሬት ጣላት፣ እርሷም በመሬት ጣላት፣ እባብም ሆነች ይላል። በትሩ እባብ ሆነ ይላል። ካይ ኤግኔቶ ኦፊስ ይላል። ኦሪት ዘጸአት 7:15 ላይ እባብ ሆና የተለወጠችው በትር አለ። በትሩ እባብ ሆነ ማለት ምን ማለት ነው ትርጉሙ? ቴንኪዩ ተለወጠ ማለት ነው። ቃልም ስጋ ሆነ ማለት እንደዛ ነው፣ ተለወጠ ማለት ነው። በቃ ቴንኪዩ እንደዛም የሚያስኬዳል። ኧረ ከሐዋርያ ቤተክርስቲያን ትምህርት ጋር ልትጋጭ እንግዲህ እነ ያዲ እንዳይሰሙ እነ ቄስ በረከት እንዳይሰሙ የሐዋርያ ቤተክርስቲያን እንዳለ እንዳይሰሙ እንዲህ አይነት ትምህርት የለም። አይደል እኮ ወይ ወሂዳችን እኔ ሐዋርያውት እኮ ገና አሁን ገና ልገባ ነው እንጂ እስካሁን እኮ ኦርቶዶክስ ነው። ከመግባት በፊት እኮ እየደረማመሰው ነው እሱም አያውቁም እኮ። ወደዛ እንዳትሄድ ወደዛ እያየ ገባበት። እኔ የለሁበትም። ስትገባ አሁን ምንድነው እዚህ ጋር ዘጸአት ሙሴ በትር ወደ እባብ ተቀየረ ማለት ቃል ወደ ስጋ ቼንጅ አደረገ ነው አንተ እንደምትለው እንደ ሙሴ ቃል ምን ነበር ይላል? ቃልም እግዚአብሔር ነበር ይላል። ትንቢተ ሚልክያስ
3:6 ላይ ምን ይላል? እኔ እግዚአብሔር ምን አልልም ይላል፣ አልለወጥም ነው የሚለው። ስለዚህ እዚህ ጋር ተለወጠ ከሚለው ጋር እንዴት ነው የሚሄደው? የሙሴ በትር እኮ እባብ ሲሆን ተለውጧል። ይኸውልህ እኔ እኮ እግዚአብሔር ሰው ሆነ ብዬ አላምንም። እሺ ቤተሰብ ወሂድ ነው ቃል ስጋ ሆነ ይላል። ቃል ወደ ስጋነት ከተቀየረ ቃል እግዚአብሔር ነበረ እኮ በአንተ ትምህርት። በጭራሽ አለ እንደዛ አይደለም። እሱ ላይ ደግሞ ሌላ ያለኝ ቃልም ስጋ ሆነ የሚለው ታዲያ እንዴት ነው የምትረዳው? የሙሴ በትር እባብ ሆነ በሚለው ከተረዳው ይኸውልህ እኔ የመጀመሪያው ቃል ስጋ ሆነ የሚለው ቃልም እግዚአብሔር ነበር የሚለው በሌላ ነው የምንረዳው። ምናልባት ሐዋርያት እንደዛ ነው ላይ ረዳችኋለሁ። እሺ ችግር የለውም። ሶስተኛ ምርጫ ልስጥህ። እኔ አልስማማም። ቃልም ስጋ ሆነ ሲባል ቃል ወደ ስጋነት ተለወጠ በሚል አልስማማም። እኔ እናንተ ነኝ። ሶስተኛ ምርጫ ልስጥህ። እግዚአብሔር ሰው ሆነ ብዬ አላምንም በጭራሽ። በቃ እንደዛ ከሆነ በቃ እግዚአብሔር ሰውም አይደለም፣ ሰው ደግሞ እግዚአብሔር አይደለም። እሺ ሁለተኛ ነገሥት ምዕራፍ 10 ቁጥር 30 ላይ ያህዌ ለኢዩን በፊት ቅን ነገር አድርገሃልና በልቤ ያለውን ሁሉ በአክዓብ ቤት አድርገሃልና ልጆች እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ አለው። ያህዌ ምን አለው ለኢዩ? በፊት ቅን ነገር አድርገሃልና በልቤም ያለው ሁሉ በአክዓብ ቤት አድርገሃልና ልጆች እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ አለው ይላል። ከዛ ትንቢቱ ተፈጸመ። ሁለተኛ ነገሥት ምዕራፍ 15 ቁጥር 2 ላይ ለኢዩ ልጆች እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው ቃል ሆነ ይላል። ቃልም ሆነ ይላል። የነበረው ተነግሮ የነበረው የአምላክ ቃል ሆነ ይላል። ኤግኔቶ አውቶስ ይላል። ሆነ ይላል። ተነግሮ የነበረው ቃል ሆነ ሲባል ምን ማለት ነው? ሆነ ሲባል ምን ማለት ነው? እዚህ ጋር የመጣው ተፈጸመ ነው። ተፈጸመ ነው። የስ አሁን ወደ ባይብሉ ስትመጣ ምንድነው ሕዝቅኤል ምዕራፍ 12 ቁጥር 28 ላይ እንዲህም በላቸው አዶናይ ያህዌ እንዲህ ይላል የምናገረው ቃል ይፈጸማል እንጂ ከቃሌ ሁሉ የሚዘገይ የለምና። አዶናይ ያህዌ የምናገረው ቃል ዳባር በዕብራይስጥ በግሪክ ሰብትጀንት ሎጎስ የምናገረው ቃል ምን ይላል? ይፈጸማል። አየው የተናገሩት ቃል ምን ይላል አለ? ይፈጸማል እያለ ነው የሚናገረው። በሌላ ጥቅስ ስትመለከተው ማለት ነው የብዙ ቦታ ላይ አለ የምናገረው ቃል ሕዝቅኤል ምዕራፍ 12 ቁጥር 28 ላይ ስለዚህ በላቸው አዶናይ ያህዌ እንዲህ ይላል የምናገረው ቃል ይፈጸማል እንጂ ከቃሌ ደግሞ የሚዘገይ የለም ይላል። አዶናይ ያህዌ። ሕዝቅኤል ምዕራፍ 12 ቁጥር 25 ላይ እኔ ያህዌ ነኝ እናገራለሁ የምናገረው ቃል ምን ይላል? ይፈጸማል አለ። ስለዚህ ለአብርሃም ምንድነው የተነገረው? ዘፍጥረት 22:18 ላይ በዘርህ የምድር አሕዛብ ሁሉ ይባረካሉ። ምንን ሰምተሃል አለው? ቃሌን ሰምተሃልና አለው። ቃሌን ሰምተሃልና አለው። ምንን ሰምተሃል? ቃሌ ሎጎስን ሰምተሃል፣ ዳቨርን ሰምተሃል አለው። ከዛስ ገላትያ 3:19 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮች አይልም፣ ስለ አንድ እንደሚናገር ግን ለዘር ይላል፣ እርሱም ክርስቶስ ነው አለ። እንግዲህ ያው ሕግ ምንድን ነው አለ? ተስፋ የተደረገበት ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት ስለ ሕግ መተላለፍ ተጨመረ አለ። ስለዚህ ለአብርሃም፣ ለይስሐቅ፣ ለያዕቆብ ተነግሮ የነበረው ቃል ያ ቃል የተስፋው ቃል ድንግል ማርያም ማዕፀን ውስጥ ስጋ ሆነ። ሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ እንደ ቃል ይሁንልኝ ስትለው እንደ ሎጎስ ይሁንልኝ ስትለው ያ ሎጎስ ድንግል ማርያም ማዕፀን ውስጥ ስጋ ሆነ። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል አለ ከመጀመሪያ የነበረውና የሰማነው አለ። ቃሌን ሰምተሃልና አለው። ከዛስ ቃል ስጋ ሲሆን የሚታይ የሚዳስስ የሚጨበጥ ሲሆን በዓይናችን ያየ ነው እጆቻችን የዳሰስ ነው እናወራለን። ሕይወት ተገለጠ አይተንማል እንመሰክራለን። ከአብ ዘንድ የነበረው ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን አለ። ስለዚህ ቃልም ስጋ ሆነ ማለት በዚህ መልክና ልክ ነው እንጂ የሚመጣው ስለ ቅድመ ሕልውና አያወራም ማለት ነው። ቃል ማለት ሎጎስ ፈጣሪ ስለ መሲሁ የተናገረው ንግግር ነው። ያ ንግግር ድንግል ማርያም ማዕፀን ውስጥ ተፈጽሟል፣ ስጋ ሆኗል። ይህን የሚያሳየው ዮሐንስ 1:14 ስለ ቅድመ ሕልውና አያወራም። ጥሩ ነው፣ አሪፍ ነው። እኔም በዛው እንዳትረዳው እግዚአብሔር ሰው ሆነ እያልኩኝ አይደለም። ነገር ግን የእግዚአብሔር ቃል በቃሉ አማካኝነት ሰውን አዘጋጀ ለማለት ነው። ነገር ግን ያ ቦዲ ፍጡር እንዳይደለ ነው የእግዚአብሔር ክንድ የሚለውን አዘጋጀ ነው ያልከው። ቆራረጠብሽ ደግሜ ልንገር። እኔም እግዚአብሔር ሰው ሆነ እያልኩኝ አይደለም፣ ወይም
ቃል እግዚአብሔር ነበረ ስለሚል ኦኬ እንደዛ አይደለም የተረዳው። በቃሉ ነው ያዘጋጀው ስጋን። አዎ ኦኬ መዝሙር 74 16 ላይ አንተ ፀሐዩና ጨረቃን አዘጋጀ ይላል። ምን ማለት ነው ትርጉሙ? አዘጋጀና ፈጠርክ። ስለዚህ ስጋው ድንግል ማርያም ማህፀን ውስጥ የተዘጋጀ ከሆነ የተፈጠረ ነው ማለት ነው አይደለም? ታዲያ አዘጋጀ ማለት ምን ማለት ነው ትርጉሙ? ንገረኝ፣ ሌላ ትርጉም ካለው። አሁን ሄዳችን እያንዳንዱ ጥቅስ ለሁሉም ነው የምታውለው መሰለኝ። ኖ አይ አንድ አይነት ነው፣ ግሪኩ አንድ አይነት ነው። ሐዋርያት ሥራ 15 ላይ ስጋን ግን አዘጋጀልኝ ይላል። ሐዋርያት ሥራ 17 31 ላይ ቀን ቀጥሯልና በዚያ ቀን ባዘጋጀው ሰው እጅ ይላል። ድንግል ማርያም ማህፀን ውስጥ የተዘጋጀ ሰው አለ። ፀሐዩና ጨረቃውን አዘጋጀ ይላል። አንድ ያዝልኝ። ዕብራውያን 11 አይደለ? ኤልያስ አዎ። ስለዚህ ፀሐይና ጨረቃ አዘጋጀ ሲባል ምን ማለት ነው? ሌላ ትርጉም ካለው እኔ ፈጠረ በሚል አመጣሁት። ይኸው ጥቅስ አለ። አዎ በሱ እኮ ተስማምቻለሁ። ስለዚህ መፈጠሩን አመንክ? ፀሐይና ጨረቃን አዘጋጀ ሲል ትርጉሙ ፈጠረ። ፀሐይና ጨረቃን አዘጋጀ ሲል ፈጠርክ ማለት ነው አልክ። ዕብራውያን 11:3 ላይ ዓለሞች በእግዚአብሔር ቃል እንደተዘጋጁ ይላል። ስጋው የተዘጋጀው በምንድን ነው ብለኸኛል ቅድም እኮ በቃሉ አማካኝነት። ነገር ግን ፍጡር የምትለው እኮ ነው እንጂ በሁሉም እኮ ከአንተ ጋር ሼር አደርጋለሁ እኮ። ተዘጋጀ ማለት ምን ማለት ነው ትርጉሙ? ተፈጠረ ካልሆነ ሌላ ትርጉም ካለ ንገረኝ እስኪ። ምን ማለት ነው ሌላ ትርጉም ካለው ንገረኝ። ይኸው እኔ መዝሙረ ዳዊት 74:16 አንተ ፀሐዩና ጨረቃን አዘጋጀ ስለሚል፣ ዕብራውያን 11:3 ላይ ዓለሞች በእግዚአብሔር ቃል ተዘጋጅተዋል ስለሚል፣ ተዘጋጅተዋል ማለት ተፈጥረዋል ማለት ነው። ዓለማት የተፈጠሩት በቃል ነው። ሁን በሚለው ቃል ነው። ሁን እያለ ፈጥሯቸዋል። ስለዚህ ስጋው የተዘጋጀው ድንግል ማርያም ማህፀን ውስጥ ያ ሰው የተዘጋጀው በቃሉ ነው የተዘጋጀው ካልክ ምን ማለት ነው ትርጉሙ? ሌላ በጣም ጥሩ። እግዚአብሔር ሊሚትድ አይደለም። ኦፍ ኮርስ ሁሉም ነገር ፈጣሪ ነው። አዳምን የፈጠረው በቃሉ ነው። ሁሉም የዓለማትን ፍጡር ከራሱን የፈጠራቸው ፍጡሮች ናቸው ማለት ነው የሱ። ነገር ግን ይህ ኢየሱስ የተባለው ደግሞ ፍጡር አይደለም። ራሱን አዘጋጀው በሚለው እንስማማለን። ሐዋርያት ሥራ ምዕራፍ 17 ቁጥር 31 ላይ እግዚአብሔር ሰው አዘጋጅቷል ይላል። ያ ሰው የናዝሬቱ ኢየሱስ ነው። ድንግል ማርያም ማህፀን ውስጥ እግዚአብሔር በቃሉ አማካኝነት ሰው አዘጋጅቷል አይደለ? ድንግል ማርያም ማህፀን ውስጥ አዘጋጀው ማለት ትርጉሙን ንገረኝ ነው ያልኩ። እኔ ፈጠረው በሚል ይወጣ መጣው። አዘጋጀው የምንለው አየህ ሁለቱም ሰዎች ናቸው እኮ አዳምና ኢየሱስ ማለት ነው። ነገር ግን ነው አዳም የተፈጠረው ካፈር ነው። ኢየሱስ ደግሞ በድንግል ማርያም የተዘጋጀው ደግሞ ፍጡር አይደለም፣ የራሱ ነው። ገባኝ። አይ የፈለኩት አሁን ተዘጋጀ ማለት ትርጉሙን ነው የፈለኳት። እሷን ብቻ ተርጉምልኝና ከዛ ማለት ቀጣዩን እንሄዳለን። አዘጋጀ ለፍጥረትም ይሆናል ለራሱ ደግሞ ይሆናል ማለት ነው። ይኸው አዘጋጀ ማለት ፈጠረ ማለት በሚለው አገኘ ነው። አንተ አዘጋጀ ደግሞ የሚለውን ደግሞ ሌላ ትርጉም ካለው ነገረኝ። በጣም ሁለተኛው ትርጉሙ ደግሞ በጣም እንድትረዳኝ የሚፈልገው በቃ እግዚአብሔር አዘጋጀ ሲል የራሱ በቃ በራሱ ማዘጋጀት ሬዲ ማለት ትርጉሙን ንገረኝ ነው ያልኩ። አሁን አዘጋጀ የሚለውን ፈጠረ በሚል ይኸው ሁለት ጥቅሶች አመጣን። አንተ ደግሞ አዘጋጀ የሚለውን ምን ብዬ ልረዳው? ምን ብለህ ትረዳዋለህ መሰለህ? እኔ እንደምረዳው እሺ የራሱ በቃ የራሱ የሆነ ክንድ በቃ ክንድ አልኩህ እኮ ኦፍ ኮርስ የተዘጋጀ ነው። ራሱን ያዘጋጀው ግን የራሱ ነው። አሁን የእግዚአብሔር ቃል በቃ አንድ ጥያቄ ከዛ ልመነህ ማለት ነው። እንስማማ። የእግዚአብሔር ቃል ፍጡር ነው አይደለም? አይደለም። ያ ቃል እግዚአብሔር አይደለም? አይደለም። አዎ ፍጡሩም ፈጣሪ ማለት ነው። አዎ የእግዚአብሔር ቃል ታዲያ እግዚአብሔርም ካልሆነ እንዴት ፍጡር አይሆንም? ፍጡር አይሆንም። ምክንያቱም አንድ ጥያቄ ልጠይቅህ። አንድ ጥያቄ እንዲገባ መሬት ላይ ቆፈርክና የቆፈርከው በዶማ ነው ልበልህ። እሺ
ዶማው ቆፋሪ ነው ወይስ ተቆፋሪ ነው? ዶማው ቆፋሪ ነው። ቆፋሪማ እኔ ነኝ። ቆፈርኩት ለዶማ ነው። እኔ ቆፋሪ ነኝ። ቆፋሪው እኔ ነኝ። ተቆፋሪው መሬቱ ነው። ዶማው ቆፋሪ ነው ወይስ ተቆፋሪ ነው? ቴንኪዩ። በቃ ይህ ነው እኔም እያልኩ ያለሁት። ወይ እንጂ መጨረስ ቴንኪዩ ትላለህ። መልስልኝ እንጂ ዶማው ቆፋሪ ነው ወይስ ተቆፋሪ ነው ወይስ መቆፈሪያ ነው እኮ? በቃ ትክክል። በቃ እንደዚህ መረዳት ዝም ብለህ ትረዳለህ። ኧረ ፍርት ያምና አንተ ምናምን ነገር አትበል እንጂ ዶማው መቆፈሪያ ነው ቆፋሪ ነው ወይስ ተቆፋሪ ነው? እንደዚህ ትረዳዋለህ እንጂ አትመልሰውም። ምን ልበል አሁን እኮ መቆፈሪያ ነው። ዶማ ምንድን ነው? መቆፈሪያ ነው ቆፋሪ ነው ወይስ ተቆፋሪ ነው? መቆፈሪያ ነው። ልክ እንደዛ ማለት ነው። አሁን ለምሳሌ እኔ አሁን አንተን አላህ ይጠብቅና ኤግዛምፕል ነው በጥፊ ብመታ እጄ መቺ ነው ወይስ ተመቺ ነው ወይስ መምቻ ነው? መምቻ ነው እጄ። መቺም ተመቺም አይደለም፣ መቺም ነው እንጂ። መቺማ እኔ ነኝ እኮ እኔ ነኝ የመታው። ፍርድ ቤት መታ ተብሎ የሚከሰሰው ማን ነው? እጄ ነው ወይስ እኔ ነኝ? በቃ እሱ እኮ ነው እያልኩ ያለሁት እኔም። በቃ እኮ ተግባባን እኮ አሁን ታዲያ። ስለዚህ ቃል ነው እሱ። አሁን ወደ ፖይንቱ ናና እንመልስልኝ። ይሄንን ተዘጋጀ የሚለው ነገር ሌላ ትርጉም ካለው ነገሬን ብዬ ነበረ። በቃ ዝም ብለህ ትረዳዋለህ እንጂ አልመልስልህም። እሺ ችግር የለውም። በቃ ልለፈው እሱን። እሺ ኢየሱስ የድንግል ማርያም የማጸኗ ፍሬ ነው ብለህ ታምናለህ? አይ አላምንም። ኤልሳቤጥ በመንፈስ ቅዱስ ተሞልታ ምንድን ነው ያለቻት? የጌታዬ እናት አይደለም። የማጸኗ ፍሬ ተባረከ። የማጸኗ ፍሬ ማን ነው? ኢየሱስ ክርስቶስ። እንደዛ ነው። ፍሬ ምንድን ነው? ፍሬ ማለት ምን ማለት ነው? ዘር ነው እኮ ማለት ፍሬ ማለት ምን ማለት ነው? የማጸኗ ፍሬ እንቁላሉ ነው አይደል? አሁን እሱ ላይ ምን አለ መሰለህ፣ በብዛት በመጽሐፍ ቅዱስ ስለተጻፈው ብቻ አሁን የማርያም ልጅ እየተባለ አይደለ እንዴ? ግን የማርያም ልጅ እንዲባል አይደለም የተዘጋጀው። የማጸኗ ፍሬ ነው የተባለው። የማጸኗ ፍሬ ነው ወይስ አይደለም? እና ኤልሳቤጥ ስላለችው አይደለም እንጂ ያው ብለዋለች። በመንፈስ ቅዱስ ተሞልታ ኤልያስዬ፣ በመንፈስ ቅዱስ ተሞልታ እሷ ስላለችው አይደል? በመንፈስ ቅዱስ ነው እኮ የሚናገረው። አንቺ የተባረክሽ ነሽ፣ የማጸንሽን ፍሬ የተባረከ ነው ብሏታለች። እንደገና ደግሞ ታስታውሳለህ፣ የሆድን ፍሬ በነሳሽ በእግዚአብሔር ፋንታ ነኝን ብሎ ጥያቄ ያቀርባል ያዕቆብ ለራሔል ሲላት፣ የሆድን ፍሬ የማጸንን ፍሬ በነሳሽ በእግዚአብሔር ፋንታ ነኝን አለ። ስለዚህ የማጸን ፍሬ የሚባለው ነገር እንቁላሉን ነው። ማጸን ፍሬ የሚባለው ነገር እንቁላል አላመረተችም ነበረ። መካን ማለት እንቁላል ሳታመርት ነው። ድንግል ማርያም ማጸን ውስጥ የነበረውን እንቁላል ስፐርም ሴል ሳይኖርበት ምን ሳይኖርበት የወንድ ዘር ሳይኖርበት እንዲፈጠር ያደረገው ማን ነው? እግዚአብሔር። ስለዚህ የማጸኗ ፍሬ ፍጡር ነው ወይስ አይደለም? ማርያም ፍጡር ናት። የማርያም የማጸኗ ፍሬ አሁን ወሄዳችን አሲያ እኔ የገባሁት ኮሜንት ለማድረግ ሌላ ጊዜ እናወራለን። ደቂቃ ይዘን ችግር የለውም። እሺ እቺን አሳይመንት ያዛት ሉቃስ 1:42 ላይ የማርያም የማጸኗ ፍሬ ነው። ከማርያም የተገኘ ፍሬ ነው። ማርያም ፍጡር ከሆነች ከሷ የተገኘው ፍሬው ማለት ነው። ፍሬው እንቁላሉ ማለት ነው። ስፐርም ሴል ሳይኖረው የወንድ ዘራብስ ያለ ወንድ ዘር እንዲጸነስ ማድረግ ችሏል። እንዲፈጠር አድርጎታል። ያ ነገር ፍጡር መሆኑን ነው የምታየው። ማዕፀን ውስጥ የነበረው ወንድ ልጅ ነው፣ የተገረዘ ነው ራሱ ወንድ ልጅ ነው ራሱ የተጸነሰ ጽንስ ነው ራሱ። ከማን የተጸነሰው ጽንሱ? ማቴዎስ 1:20 ላይ ከማን የተጸነሰው ይላል? ከመንፈስ ቅዱስ አይደለም። ከእርሷ ምን ያለው? ከእርሷ የተጸነሰው ከምንድን ነው ይላል? እስቲ ንገረኝ። ከመንፈስ ቅዱስ አንብቤ ግን ከማን የተጸነሰው ጽንሱ የማን ነው? እሺ ከእርሷ ምን ያለው? የተጸነሰው ከ ፕሪፖዚሽን ይጠቀማል። ስለዚህ ድንግል ማርያም ማዕፀን ውስጥ ያለው እንቁላሉ የራሷ እንቁላል ስፐርም ሴል ሳይኖረው እንዲጸነስ ያደረገው ማን ነው? በመንፈስ ቅዱስ አማካኝነት የተጸነሰ ነው። ከዛ ምን አለች ማርያም? በኋላ ላይ ምን አለች? አንቺ የተባረክሽ ነሽ፣ የማዕፀንሽን ፍሬ የተባረከ ነው ምናምን ስትላት ምን አለች? ሉቃስ 1:49 ላይ ብርቱ የሆነ እርሱ በእኔ ታላቅ ስራን አድርጓልና አለች ማርያም። ምን አደረገ? ምን ሰራ?
ድንግል ማርያም ማህፀን ውስጥ ምን ሰራ እግዚአብሔር? ዘር አዘጋጀ። ምን ስራ ሰራ? ታላቅ ስራ ነው የሚለው። የተሰራ ነገር ምንድን ነው ታዲያ? ምንድን ነው የሰራው? ኢየሱስን ሰርቶታል እግዚአብሔር ድንግል ማርያም ማህፀን ውስጥ። የተሰራ ነገር ፍጡር አይደለም? ኢሳይያስ 43 ላይ ከኔ በፊት አምላክ አልተሰራም ከኔ በኋላም አይሆንም እኮ ይላል። የሚሰራ ነገር ሁሉ ፍጡር ነው። ስለዚህ ድንግል ማርያም ማህፀን ውስጥ የነበረው የድንግል ማርያም የማህፀኗ ፍሬ በመንፈስ ቅዱስ አማካኝነት የተጸነሰ ኬሚካል ሪያክሽን መካኒካል ፈንክሽን አድርጎ ፕሮሰስ አድርጎ የመጣው ነገር ፍጡር ነው። ይሄንን ፍጡር ካመለክ ወላሂ ነው ምልህ ኤልያስ የሚያጋጥም ጀሃነም ነው። ንስሐ ገብተህ ወደ አላህ ተመለስ ቶሎ ብለህ። አይ ምክንያቱም እኔ ይረዳለሁ በቀንነት የምታወራው ስርዓት። እንደውም ይሄ ኮመንት ለማለት ነው እንጂ የገባሁት ነግሬያለሁ። ለምን እኔ ከ6 ዓመት በፊት ነው የማውቅህ ማለት ነው። አሁን ሰው ወሂድ ይላል እንጂ ቀድሜ ነበር የማውቅህ ማለት ነው። ለውጥ የለውም። ነፍስን አስመልጥ። የምር ነው የምነግርህ። ተኝተህ ለመነሳት ዋስትና የለውም። አሁን እኮ የኢየሱስ ክርስቶስ ነው ፍጡር እያመለክ ጀነትን አታስብ። ኢየሱስ ያመለከውን አምላክ አምልከህ ላኢላሃ ኢለላህ ብለህ ቁርአንን አንብብና አሁን እኮ ወሂድ እሺ እኔ እኮ የገባሁት ለዚህ ስለሆነ ነው እንጂ እስካሁን እኮ ፍጡር እንደሆነ እኮ አላሳየም። ሰው እንደሆነ እንደተዘጋጀ እኔ እኮ ኢየሱስ ክርስቶስ የእግዚአብሔር ቃል ነው እኮ አልኩ። በቃ ሌላም አይደለም። ችግር የለውም። ሐሳብን አከብርላለሁ። ኤልያስ እኔ እንድታመልጥ ነው የምፈልገው። ኢየሱስ ግን ጀነትን እገባለሁ ብለህ እንደታስበው ከስሙ ጀምሮ ኢየሱስ እኔ ለምን ፍጡር አመልካለሁ? ወይድ ማንምስ ለምን ጉዳ ቆሞባል? ካሁን በኋላ ሙስሊም መሆኔን መስክርልኝ። አሁን እዚህ ያለነው ያለ ሙስሊሞች መሆናችንን መስክርልን። እናንተ ሙስሊሞች ናቸው ብለህ መስክርልን። እናንተ አዎ ሙስሊሞች ናቸው። ምንድነው? ስለዚህ ሁጃ ቆሞባል። ከዛሬ ጀምሮ ፍጡር መሆኑን ነግረናል። ኢየሱስ ፍጡር መሆኑን ነግረናል። በደንብ ይሰማል ነግረናል። የኛን ነው አደራ ምነግርህ። አንተ ከፈለክ ፍጡር አይደለም ብለህ መቀጠል ትችላለህ። የኛ ኃላፊነት ሙስሊም መሆናችንን ነግረናል። ሁጃ ቆሞባል። ከዛሬ ጀምሮ ከዚህ በኋላ ነገር ቶሎ ብለህ በንስሐ ተመለስ ወደ አላህ ያረበስ ኢንሻአላህ። ኦኬ ስለምንወድ ነው የምንነግርህ። አሲያ እኔም አንድ ቀን መጥቼ ኢየሱስ ክርስቶስ አምላክ እንደሆነ አስረዳቸዋለሁ በፍቅር ልክ ወሂድ እንዳደረገው አሁን ፍሬም ማለት ነው። አዎ ችግር የለውም። እናንተም በልክ አይደለም የምታመልኩት ወይም ክርስቲያን ላለመሆን አይደለም የምትኖሩት። እኔም በስርዓት እመጣለሁ ኢየሱስ ክርስቶስ ሰውም አምላክም እንደሆነ ማለት ነው። አምላክ ሰው ሆነ እያልኩኝ አይደለም፣ እኔ እለያለሁ ማለት ነው። ኢየሱስ ክርስቶስ እኔ የእግዚአብሔር ቃል ነው በልብስ የተረጨ የእግዚአብሔር ቃል ነው ስላልኩኝ እሷ ብቻ ጥቅስ ትበቃኛለች። የእግዚአብሔር ቃል ነው ኢየሱስ ክርስቶስ እያልኩኝ ነው፣ ወልድን ማለት ነው። ታዲያ ያ ቃል ፍጡር ነው ካልኩኝ ኦኬ እንስማማለን ማለት ነው። ስሙ ኢየሱስ ክርስቶስ የእግዚአብሔር ክንድ ነው እያልኩኝ ነው። ክንድ የሚባለው ነገር የእግዚአብሔር አይን የተባሉ አሉ አይደል? መላእክቶች የእግዚአብሔር አይን ተብለዋል። ምን ትላለህ? አይን ናቸው ሊተራሊ? ኦኬ ስም ነው ያይበታልን፣ ችግር የለውም እኮ አንተ የእግዚአብሔር ክንድ ተብሏል። ኢሳይያስ የእግዚአብሔር አፍ ተብሏል። ኢሳይያስ 1:19 ላይ እና ሊተራሊ አፍ ነው ብለህ ታምናለህ? ኦኬ ስም በቃ ሌላ ቀን እንመጣለን። ጥሩ ነው። እናመሰግናለን። ወሂዳችን እናመሰግናለን። እሺ ደህና ደርልን። አሲያ ቻውሽ